የሜዲትራኒያን ባህር ማዕበል በተረጋጋበትና ፀሐይ ወደ መግቢያዋ በመታዘነብልበት በዚያች የድንግስታ ምሽት የእስራኤል ባህር ኃይል ታሪክና የዓለም የባህር ላይ ጦርነት ስልት ለዘላለም የሚቀየርበት አንድ ዘግናኝ ክስተት ተፈጠረ። አይኤንኤስ ኤላት የተሰኘችውና የእስራኤል ባህር ኃይል ኩራት የነበረችው ግዙፍ የጦር መርከብ በግብፅ የፖርት ሰይድ ወደብ አቅራቢያ በተለመደው የጥበቃ ተልዕኮ ላይ ነበረች። መርከቧ በእስራኤላውያን መርከበኞች ተሞልታለች። ሁሉም ነገር ሰላማዊ የሚመስል ነበር። መርከበኞቹ የዕለት ተዕለት ተግባራቸውን እያከናወኑ አንዳንዶቹም እያረፉ ሳለ ከምሽቱ ድቅድቅ ጨለማ ውስጥ አንድ ያልታሰበ የጥፋት መብረቅ ተፈተለከ። በድንገት ከምንም ሳይነሳ በራዳር እይታቸው ላይ አረንጓዴ ነጠብጣቦች ብልጭ አሉ። እነዚህ ነጠብጣቦች ከግብፅ ሚሳኤል ተሸካሚ ጀልባዎች የተተኮሱ በሶቪየት ህብረት ሰራሽ የሆኑ ስቲክስ በመባል የሚታወቁ ግዙፍ ጸረ መርከብ ሚሳኤሎች ነበሩ። የኤላት መርከብ አዛዦች አደጋውን ተገንዝበው የመከላከያ እርምጃ ለመውሰድና ግዙፎች መድፎቻቸውን ለማዞር ቢሞክሩም ጊዜው እጅግ በጣም አጭር፣ ሚሳኤሎቹም እጅግ ፈጣን ነበሩ። የመጀመሪያው ሚሳኤል የራዳር እይታን ሰንጥቆ በመግባት መርከቧን በኃይል መታት። ተከታዮቹም እንዲሁ። በደቂቃዎች ልዩነት ውስጥ አይኤንኤስ ኤላት በሜዲትራኒያን ባህር ላይ ተሰበረች፣ በከባድ እሳትም ተዋጠች። እናም 47 የእስራኤል ባህር ኃይል አባላትን ይዛ ወደ ጥልቁ የባህር ወለል ሰመጠች። ክስተት ለእስራኤል እጅግ አሳዛኝ ያዘን ቀን ብቻም አልነበረም። ይልቁንም መላው የሀገሪቱ የጦር መሪዎች ከባድ ድንጋጤ ውስጥ የወደቁበት ታሪካዊ የንቃትም ደወል ነበር። የኤላት መርከብ መስመጥ ለዓለም ያስተላለፈው አንድ ትልቅ መልእክትም ነበረ። የትላልቅ መድፎች፣ የወፍራም ብረቶችና የግዙፍ የጦር መርከቦች ዘመን አብቅቷል። ከእንግዲህ የባህር ላይ በላይነት የሚረጋገጠው በግዙፍነት ሳይሆን ርቀት ሄደው በሚመቱ ራዳርን በሚያታልሉና ከፍተኛ የማውደም አቅም ባላቸው ጸረ መርከብ ሚሳኤሎች ነው። እስራኤል ይህንን መራራ እውነታ የተማረችው በደምና በእንባ ነበር። የጠላት ሀገራት በሶቪየት ቴክኖሎጂ ታግዘው ዘመናዊ ሚሳኤሎችን ሲታጠቁ፣ እስራኤል ግን በባህር ላይ ራቁቷን መቅረቷን፣ የባህር ዳርቻዎቿና የህይወት መስመር የሆኑት የንግድ መስመሮቿ በማንኛውም ሰዓት ሊዘጉ እንደሚችሉ ተገነዘበች። ከዚች የሐዘንና የድንጋጤ ምሽት ጀርባ ግን እስራኤልን በባህር ላይ ኃያል እንድትሆን የሚያደርጋት የዓለምን የባህር ኃይል ታሪክ የሚቀይርና ጠላቶችን የሚያርበደብዱ አዲስ የጦር መሳሪያ ጽንስ ማህፀን ውስጥ ገብቶ ነበር። የመሳሪያ ጋብርኤል ይሰኛል። የጋብርኤል ሚሳኤል ታሪክ የሚጀምረው ከኤላት መርከብ መስመጥ ጥቂት ዓመታት አስቀድሞ ቢሆንም ፕሮጀክቱ ትክክለኛ የህይወትና የሞት ጉዳይ ሆኖ ከፍተኛ በጀትና ብሔራዊ ትኩረት ያገኘው ግን ከዚህ አደጋ በኋላ ነው። በ1950ዎቹ መገባደጃ ላይ የእስራኤል መከላከያ ሚኒስቴር ሉዝ የተባለ ከአየር ወደ መሬት የሚተኮስ ሚሳኤል ለመስራት ሙከራ ጀምሮ የነበረ ቢሆንም ፕሮጀክቱ በተለያዩ የቴክኖሎጂ እጥረቶችና የበጀት ማነስ ምክንያት ሲጓተት ቆይቷል። የኤላት መርከብ መጥፋት ግን ይህንን የተጓተተ ፕሮጀክት ወደ አስቸኳይ ብሔራዊ የህልውና ተልዕኮነት ቀየረው። የእስራኤል ኤሮስፔስ ኢንዱስትሪ መሐንዲሶች ሌሊት ቀን በመስራት ከባህር ላይ ተተኩሶ የጠላትን መርከብ ከሩቅ ማውደም የሚችል መሳሪያ መፍጠር ከባድ ኃላፊነት ወድቆባቸውም ነበር። ፕሮጀክቱ ጋብርኤል የሚል ስያሜ ተሰጠው። በመጽሐፍ ቅዱስ ትውፊት ጋብርኤል የምስራች አብሳሪና የብርታት መልአክ ቢሆንም ለእስራኤል ጠላቶች ግን የስም ወደፊት የሞት የጥፋትና የእሳት መልአክ ሆኖ እንደሚመጣ ገና አልታወቀም ነበር። መሐንዲሶቹ ከፊታቸው ትልቅና ሊታለፍ የማይችል የሚመስል ፈተና ተደቅኖባቸውም ነበር። የግብፅና የሶሪያ የጦር መርከቦች የታጠቁት የሶቪየቱ ስቲክስ ሚሳኤል እስከ 45 ኪሎ ሜትር የመጓዝ አቅም ሲኖረው እስራኤላውያን እየሰሩት ያለው ገብርኤል ግን የመምታት አቅሙ 20 ኪሎ ሜትር አይበልጥም ነበር። የማለት የእስራኤል መርከቦች የጋብርኤል ሚሳኤልን ለመተኮስ ወደ ጠላት መርከብ እጅግ መቅረብ አለባቸው። በዚህ ሂደት ውስጥ ደግሞ ገና ሳይተኩሱ በጠላት ሚሳኤል የመመታትና የኤላትን ዕጣ ፈንታ የመጋራት ከፍተኛ እድል አላቸው። ታዲያ ይህንን የርቀት ልዩነት እንዴት ማሸነፍ ይቻላል? የእስራኤል የጦር ስትራቴጂስቶችና መሐንዲሶች በዓለም የጦር ታሪክ ውስጥ ያልታሰበ አስገራሚ መፍትሄ አመጡ። የሶቪየቱን ሚሳኤል ርቀት ማስተካከል ካልተቻለ ሚሳኤሉ ወደ ኢላማው በሚበርበት ጊዜ በጠላት ራዳር እንዳይታይ ማድረግና የእስራኤል መርከቦች ደግሞ የጠላትን ሚሳኤል የሚያሳስቱ የኤሌክትሮኒክስ የጦርነት ስልቶችን መጠቀም አለባቸው ብለው ወሰኑ። በዚህም መሰረት ጋብርኤል የተሰኘው ሚሳኤል ልዩ
በሆነ ቴክኖሎጂ ተገነባ። ሚሳኤሉ ሲተኮስ በአየር ላይ ከፍ ብሎ ከመጓዝ ይልቅ ወዲያውኑ ቁልቁል በመውረድ ከባህሩ ማዕበል ወለል በላይ ጥቂት ሜትሮችን ብቻ ርቆ እንዲበር ተደርጎ ተነደፈ። በዘመናዊ ጦር ሳይንስ ይህ ስልት ሲ ስኪሚንግ በመባል ይታወቃል። በከፍተኛ የድምፅ ፍጥነት እየበረረ የባህሩን ማዕበል ሳይነካና ሳይላተም ለጠላት ራዳርም እይታ ሳይጋለጥ መጓዝ የሚችል ሚሳኤል መፍጠር በ1960ዎቹ ቴክኖሎጂ ምን ያህል አስቸጋሪ እንደነበር ይታወቃል። ይህ ቴክኖሎጂ የባህሩን ማዕበልና የውሃን ወለል እንደ ተፈጥሯዊ መከላከያ በመጠቀም የጠላትን መርከብ ራዳር ሚሳኤሉን በጊዜ እንዳይመለከቱ ያደርጋል። የጠላት ራዳር ጋብርኤል ሚሳኤል መምጣቱን ሲያውቅ ሚሳኤሉ መርከቧን ሊመታ ጥቂት ሰከንዶች ብቻ ይቀሩታል። አደጋው ከየት እንደመጣ ለማሰብም ሆነ መከላከያ ለማዘጋጀት ምንም አይነት ጊዜም አይኖርም። ይህ የጋብርኤል ሚሳኤል ዋነኛ መለያና ጠላትን አርበድባጅ ገጽታ ሆኖ ተቀረጸ። ከበርካታ አስጨናቂ ሙከራዎች፣ ውድቀቶችና ተስፋ መቁረጦች በኋላም የመጀመሪያው ትውልድ ጋብርኤል ማርክ 1 ለጦርነት ዝግጁ ሆነ። ሚሳኤሉ 150 ኪሎ ግራም የሚመዝን ከፍተኛ ፍንዳታ የሚያስከትል የጦር ጭንቅላት ተሸክሞ መጓዝ የሚችል የሞት ማሽን። ነገር ግን የዚህ ሚሳኤል እውነተኛ ፈተና በላቦራቶሪ ውስጥ አልነበረም። እውነተኛው ፈተና የሚመጣው በጥቅምት 1973 የዮም ኪፐር ጦርነት ላይ ነበር። ጦርነቱ በድንገት ሲፈነዳ የእስራኤል ባህር ኃይል ታሪካዊና የህልውና ኃላፊነት ተጥሎበት ነበር። የሶሪያ ባህር ኃይል በዘመናዊ ሶቪየት መርከቦችና አስፈሪ ሚሳኤሎች ታጥቆ የላታኪያ ወደብን ተቆጣጥሮ በእስራኤል የባህር መስመሮች ላይ ከፍተኛ ስጋት ደቅኖም ነበር። ጥቅምት 7 ቀን 1973 5 የእስራኤል ሚሳኤል ተሸካሚ ጀልባዎች በድቅድቅ ጨለማ ውስጥ ወደ ሶሪያ የባህር ጠረፍ አመሩ። ይህ ጉዞ የሞት ሽረትም ነበር። ምክንያቱም በዓለም ታሪክ ውስጥ ለመጀመሪያ ጊዜ በሁለት የጦር መርከቦች መካከል በሚሳኤል ለሚሳኤል ውጊያ ሊካሄድ ነው። የእስራኤል መርከቦች ወደ ላታኪያ ሲጠጉ የሶሪያ ራዳሮች ከሩቅ አገኟቸው። የሶሪያ መርከቦች የታጠቁት ያንን ከዓመታት በፊት ኤላትን ያሰመጠውን የሶቪየት ስቲክስ ሚሳኤል ስለነበር የእስራኤል መርከቦች ወደ መተኮሻ ርቀት ከመድረሳቸው በፊት ከሩቅ ሆነው አስፈሪዎቹን ሚሳኤሎቻቸውን ወደ እስራኤል መርከቦች ተኮሱ። ሚሳኤሎቹ አየሩን እየቀደዱ ወደ እስራኤል መርከቦች ሲገሰግሱ የሞት መልእክተኞች ይመስሉም ነበር። በእስራኤል መርከቦች ላይ የሞት ጥላ ጠላ። ሆኖም የእስራኤል ባህር ኃይል ለዚህ ቀን ለዓመታት ተዘጋጅቶበትም ነበር። ሚሳኤሎቹ ሲጠጉ የእስራኤል መርከቦች ራዳርን የሚያሳስቱ ቻፍ የተባሉ የብረትና የአልሙኒየም ፍርፋሪ ደመናዎችን ወደ አየር በተኑ። የኤሌክትሮኒክስ ማወናበጃ መሳሪያዎቻቸውን አብርተው የጠላትን ራዳር አሳወሩት። የሶሪያ ሚሳኤሎች አቅጣጫቸውን ስተው ግራ ተጋብተው ትክክለኛውን መርከብ መለየት አቅቷቸው ከእስራኤል መርከቦች ጥቂት ሜትሮች ርቀው ባህር ውስጥ በከባድ ፍንዳታ ተዘፈቁ። የእስራኤል መርከቦች ምንም ጉዳት ሳይደርስባቸው የመጀመሪያውን የሞት ማዕበል አሳለፉት። አሁን የጥፋት ተራው የእስራኤል ነበር። የእስራኤል መርከቦች የጋብርኤል ሚሳኤልን ለመተኮስ ወደሚያስችላቸው 20 ኪሎ ሜትር ርቀት በከፍተኛ የሞተር ጩኸት ተጠጉ። በአዛዦቹ ክፍል ውስጥ ከባድ ጸጥታ ሰፈነ። ትዕዛዙም ማስተጋባ። ተኩስ። የጋብርኤል ሚሳኤሎች ከመርከቦቹ ላይ በከፍተኛ ብርሃንና የሮኬት ድምፅ እየተወነጨፉ ወጡ። ሚሳኤሎቹ ወደ ሰማይ ከመውጣት ይልቅ ወዲያውኑ ወደ ባህር ወለል ዝቅ በማለት የውሃውን ማዕበል እየላሱ በማይታመን ፍጥነት ወደ ሶሪያ መርከቦች በረሩ። የሶሪያ ራዳሮችም ምንም ነገር ማየት አልቻሉም። ምክንያቱም ሚሳኤሎች የተደበቁት ከማዕበሉ ጀርባ ነበር። የሶሪያ መርከበኞች የጋብርኤልን መምጣት ያዩት ከሞት ጋር ፊት ለፊት ሲፋጠጡ ሚሳኤሉ መርከቧን ለመምታት ሰከንዶች ሲቀሩት ብቻ ነበር። ምንም አይነት የመከላከያ እርምጃ መውሰድም አልቻሉም። የጋብርኤል ሚሳኤሎች ኢላማቸውን በትክክለኛነትና አውዳሚ ኃይል ብረት እየሰነጠቁ መቱ። በዚያች ታሪካዊ ምሽት በላታኪያ የባህር ላይ ውጊያ ግዙፍ ፍንዳታዎች ሌሊቱን አበሩት። የሶሪያ ባህር ኃይል ጀርባ አጥንት ተሰበረ። 3 የሶሪያ ሚሳኤል ተሸካሚ መርከቦች፣ አንድ ፈንጂ ጠራጊና አንድ የቶርፒዶ ጀልባ በጋብርኤል ሚሳኤሎች ዶጋመድ ሆኖ፣ የእስራኤል ባህር ኃይል ግን ምንም አይነት ጉዳት አልደረሰበትም። ይህ ድል የጋብርኤልን ስም በዓለም የጦር ታሪክ ውስጥ በወርቅ ቀለም ጻፈው። እስራኤል ያንን በኤላት መርከብ ላይ ደረሰባትን ውርደትና ዘን በላታኪያ ድል አጠበችው። ገብርኤል የተሰኘው ሚሳኤል የእስራኤልን ባህር ኃይል ከባህር ዳርቻ ጠባቂነት ወደ እውነተኛና አስፈሪ ባህር ላይ ተዋጊ ኃይልነት ቀይረው። የዓለም የጦር ባለሙያዎች ስለ ገብርኤል አፈጻጸም በማጥናት ተገረሙ። የባህር ላይ ጦርነት ህግም በይፋ ተቀየረ። ነገር ግን ታሪክ እዚህ ላይ አበቃም። የቴክኖሎጂ ዓለም በፍጥነት እያደገ መሆኑና ጠላትም ክስተቱ እንደሚማር የተገነዘቡት የእስራኤል መሐንዲሶች በድሉ አልሰከሩም። ገብርኤል
እስራኤልን ይበልጥ አውዳሚ፣ ፈጣንና ዘመናዊ ለማድረግ ቀጣዩን የዝግመተ ለውጥ ምዕራፍ ጀመሩ። ብዙም ሳይቆይ ጋብርኤል ማርክ 2 ወደ ጦር ሜዳ ገባ። ይህ የሁለተኛው ትውልድ ሚሳኤል የሮኬት ሞተሩን በማሻሻል ርቀቱን ከ20 ኪሎ ሜትር ወደ 35 ኪሎ ሜትር ማሳደግ በመቻሉ የእስራኤል መርከቦች ይበልጥ ርቀት ላይ ሆነው ጠላትን ማጥቃት ቻሉ። የራዳር መፈለጊያ ስርዓቱም ይበልጥ የጠራ በመሆኑ በከፍተኛ ማዕበልና መጥፊያ አየር ጸባይ ውስጥም ቢሆን ኢላማውን ሳይስት የመምታት ብቃት ነበረው። እውነተኛው የቴክኖሎጂ አብዮት ግን የመጣው በ1980ዎቹ ውስጥ ጋብርኤል ማርክ 3 ሲፈጠር ነበር። የባህር ላይ ጦርነት ስልት እየተቀየረ ሲመጣ የጠላት መርከቦችም ዘመናዊ የራዳር ማወቂያና ጸረ ሚሳኤል የመከላከያ መሳሪያዎችን ማስታጠቅ ጀመሩ። በዚህ ጊዜ ጋብርኤል ሌላ ትልቅ የቴክኖሎጂ ሽግግር በማድረግ ነበረበት። ጋብርኤል 3 ከቀድሞዎቹ በተለየ በራሱ ላይ የተገጠመ አክቲቭ ራዳር ነበረው። ቀደምት ሚሳኤሎች ኢላማቸውን ለማግኘት መርከቧ በምትሰጠው የራዳር መረጃ ላይ ጥገኛ ሲሆኑ፣ ይሄኛው ግን ተኩሰ እርሳ የሚባል ቴክኖሎጂ የተገጠመለት ነበር። ከተኮሰ በኋላ የራሱ ራዳር አብርቶ የጠላትን መርከብ ፈልጎ ማጥቃት ይችላል። የማለት የእስራኤል መርከብ ሚሳኤሉን አንዴ ከተኮሰች በኋላ ቦታውን ለቃ ማምለጥ ትችላለችም እንደማለት ነው።